በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ሁላችሁም እንዲሁም የከራዲዮን መንፈሳዊ ሚዲያ ተከታታዮቻችን እንኳን ለእናታችን ለቅድስት ድንግል ማርያም በደብረ ምጥማቅ ተራራ ላይ በደብረ ምጥማቅ ቤተክርስቲያን ላይ ለተገለጠችበት ለዚህ ውድ በዓል እንኳን አደረሳችሁ ብለናል። እንግዲህ በዓላትና ጾማት ሲኖሩ እንዲሁም የሰንበታትን አገልግሎት ለመጠቆም ወደ እናንተ መንፈሳዊ ቁም ነገር ይዘን ብቅ እንደምንል ይታወቃል። እናንተም ደግሞ እንዳስለመዳችሁት አዲስ የሆናችሁ ዩቲዩብን ሰብስክራይብ ነባር የሆናችሁ ደግሞ ላይክ እና ሼር በማድረግ ይህ መንፈሳዊ አገልግሎት ለሁሉ እንዲዳረስ ሁሉም ከዚህ በዓል በረከት እንዲቋደስ እንድታደርጉልን ለመጠቆም እንወዳለን። እንግዲህ ከዚህ ከዋዜማው ጀምሮ እያከበርን ያለነው እናታችን ቅድስት ድንግል ማርያም በደብረ ምጥማቅ ቤተክርስቲያን ጉልላት ላይ የተገለጠችበትና ታላላቅ ታምራት የተገለጡበትን ይሄንን በዓል በተለይ ደግሞ ስለታቸው የሰመረላቸው እመቤታችን ቅድስት ድንግል ማርያምን ፈቃዷን ያገኙ ወደ ጻድቃኔ ማርያም እየተጓዙ ይሄንን በዓል በታላቅ ሁኔታ ያከብሩታል። ሌላው ደግሞ በየአጥቢያው ባለ የእመቤታችን ቅድስት ድንግል ማርያም ክብረ በዓል ባለበት እየሄዱ ያከብራሉና እንግዲህ እኛም እንግዲህ ወደዛ ከመጓዛችን ቀደም ብለን ለእናንተ ይሄንን መንፈሳዊ ቁም ነገሮችን ለማካፈል ወደናል። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም ወደ ግብጽ ከተሰደደች በኋላ በደብረ ምጥማቅ ላይ በዚህ ስፍራ ለ6 ወር ያህል እንዳረፈች ልጇ ክርስቶስም ይህ ቦታ እመቤታችን ቅድስት ድንግል ማርያም ከልጇ ጋር ከርሱ ጋራ ከነሰሎሜ ከነዮሴፍ ጋር ያረፈችበት ቦታ ስለሆነ እንዲሁ ብዙ ነፍሳትን የሚያሳርፉ ታላላቅ ቅዱሳን እንደሚነሱና እንዲሁም በዛ ቦታ ላይ ብዙዎች እንደሚጠመቁ ትልልቅ መንፈሳዊ ተአምራት እንደሚደረጉ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን ገብቶላታልና ትልቅ የቃል ኪዳንና የበረከት ቦታ ቢኖር ይቺ የደብረ ምጥማቅ ቦታ ናትና አባቶቻችንም በተአምረ ማርያም ላይ እመቤታችን ቅድስት ድንግል ማርያምን ከሚዘክሩ ከሚያወሱ ወይም እመቤታችን ቅድስት ድንግል ማርያም የምትታሰበባቸው 33 በዓላቶች እንዳሉ ከ33ቱ በዓላቶች ደግሞ አንዱ ይህ በደብረ ምጥማቅ የተገለጠችበት በዓል እንደሆነ በስፋት ይገለጣልና እንግዲህ በዚህ ቀን እመቤታችን ቅድስት ድንግል ማርያም ከግንቦት 21 እስከ 25 ድረስ እጅግ በጣም መልኳ እንደ ጨረቃ ደምቆ አይኖቿ ደግሞ እንደ አጥቢያ ኮከብ እያንጸባረቁ እጅግ በጣም በሚገርም ሁኔታ ቁመቷ ደግሞ እንደ ዘንባባ ይላል ቅዱስ ያሬድ። በተለይ እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ስትገለጥ መልኳ እንደ ጨረቃ የፈካ የደመቀ ነበረ። እንዲሁም ደግሞ አይኖቿ ደግሞ እንደ ንጋት እንደ አጥቢያ ኮከብ እጅግ በጣም የሚያበራ ነበረ። ቁመቷም ደግሞ እንደ ዘንባባ ነበር እያለ የእመቤታችን የቅድስት ድንግል ማርያምን በደብረ ምጥማቅ የመገለጧን ታሪክ በዚህ መልኩ ሲገልጥልን እናያለን ማለት ነው። እንግዲህ ያ ስፍራ ደብረ ምጥማቅ ተብሎ ይጠራል። ታላላቅ ታምራት ተደርጎበታል። እንግዲህ በዚህ ቀን እመቤታችን ስትገለጥ በርካታ የሆኑ ክርስቲያኖች፣ አይሁዶች፣ አረማውያን፣ ተንባላት እነዚህ ሁሉ ተሰብስበው እመቤታችን ቅድስት ድንግል ማርያምን በግልጥ መልኳን ያዩዋት ነበር። መልክ ማየት ብቻ ሳይሆን የሚፈልጉትንም የልባቸውን መሻት ተፈጽመላቸው ነበር ይላል ቅዱስ ዳዊትም አስቀድሞ በመዝሙር 44 ቁጥር 12 ላይ ወለገጽኪ እትማሐለሉ ኩሎሙ አሕዛብ በኡላነ ምድር የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ፣ ይሰግዳሉ፣ ያከብሩሻል፣ ያመሰግኑሻል ብሎ በዝማሬው አስቀድሞ ጠቅሶ ነበርና በተለይ ይህ ትንቢት ደግሞ የተፈጸመው በይበልጥም በዚህ በደብረ ምጥማቅ ስፍራ እንደሆነ አባቶቻችን መዝሙረ ዳዊትን በተረጎሙበት አንቀጽ ላይ ይህንን ሐሳብ አስገብተውታል ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም ለነዚህ ለአራቱ ተገልጣለች ይላሉ አባቶቻችን። አንደኛ ለክርስቲያኖች ነው። እመቤታችን በቅድስት ድንግል ማርያም በቃል ኪዳኗ ለሚያምኑ ጌታ መድኃኔዓለም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቷል ብለው እርሱን አምላክ ወሰብ ብለው ለሚያምኑ ለሚያመልኩ ከሥላሴ አካል አንድ ወልድ ከስጋዋ ከስጋ ከነፍሷ ነፍስ መንሳቱን የሚያምኑ እርሱን አባት ብለው የሚጠሩ እመቤታችን ቅድስት ድንግል ማርያም ደግሞ በቅዱስ ዮሐንስ አማካኝነት ባደራ ተሰጣናለችና እናቴ ብሎ ለሚያከብር ሁሉ የተገለጠችበት በአጠቃላይ ለክርስቲያኖች የተገለጠችበት ነው ይላል። ሁለተኛው ደግሞ ለአረማውያን ይላል። አረማውያን የሚባሉት እንግዲህ ድንጋዩን እንጨቱን አለዝበው ሰርተው ቀርጸው የሚያመልኩ ናቸው። ለነዚህም ጭምር
እመቤታችን ተገልጣለች። ሶስተኛ ደግሞ ለአይሁዶች ተገልጣለች ይላል። እንግዲህ አይሁድ ጌታ ኢየሱስ ክርስቶስ አሁን መሲሁ አልወረደም አልተወለደም ለሚሉ ገና በተስፋ በከንቱ ተስፋ ለሚጠብቁ ሁሉ እመቤታችን ቅድስት ድንግል ማርያም እንደተገለጠች አባቶቻችን ይናገራሉ። አራተኛ ደግሞ ተንባላት ይባላሉ። ተንባላት ማለት ደግሞ አምላክ አንድ ነው፣ አይወርድም አይወለድም ብለው የሥላሴን ገጽና አካል አንድ ብለው የሚያምኑ እነዚህ ተንባላት እየተባሉ ይጠራሉ። በአጠቃላይ እመቤታችን ቅድስት ድንግል ማርያም ለአራት አካላት ተገልጣለች። መጀመሪያው ለክርስቲያኖች ነው፣ ለኛ ለሁላችን ማለት ነው፣ በልጇ በርሷ ለምናምን። ሁለተኛ ደግሞ ለአረማውያን ናቸው፣ ድንጋዩን እንጨቱን ለሚያመልኩ ፍጡርን ለሚያመልኩ ነው። ሶስተኛ ደግሞ ለአይሁዶች ናቸው፣ የተስፋው ቃል ለኛን የተነገረው የሚሉ ግን ዛሬም ድረስ ጌታ ኢየሱስ ክርስቶስ ወይም ቃል መሲሁ አልመጣም አልተወለደም ብለው በከንቱ ተስፋ ለሚጠብቁ ነው። አራተኛ ደግሞ ተንባላት ለሚባሉት የሥላሴ ገጽና አካል አንድ ነው፣ አምላክ ሊወርድ አይችልም ብለው ሥላሴነቱን የሚክዱ ወይ ደግሞ ወደዚህ ምድር መጥቶ የሰራውን የማዳን አገልግሎት ለሚያጣጥሉ ለነዚህ ለአራቱ ሁሉ ተገልጣለች ይላል። ለዛ ነው ወለገጽኪ ይትማህለሉ ኩሎሙ አሕዛብ ይላል። ኩሎሙ ለሁሉ አሕዛብ ባለጠጎች ለሆኑ ወይ ደግሞ ለምድር ባለጠጎች ሁሉ እመቤታችን ቅድስት ድንግል ማርያም እንደተገለጠች ለነዚህ ለአራት አካላት እንደተገለጠች ይነገራል ማለት ነው። እንግዲህ በዚህ ቀን እመቤታችን ቅድስት ድንግል ማርያም ብዙ ነገሮችን ታደርግላቸው ነበረ። የሞቱ ከነሱ በስጋ የተለዩ ወገኖቻቸውንም ጭምር ታሳያቸው ነበር። እንዲሁም ደግሞ ቅዱሳን መላእክት ሚካኤልና ገብርኤል፣ ሌሎች በርካታ ቅዱሳን መላእክት እንዲሁም ደግሞ ሰማዕታት በተለይ በዚህ በማኅሌተ ጽጌ ላይ ከዚህ በፊት እንደተማርነው ክበበ ጌራ ወርቅ ጽሮ የሚለው ላይ አንቲ ሁሉ ታሰግድ ይሎቱ ወለኪን ይሰግዱቱ የሚለው ላይ እንግዲህ አንቺ ሁሉን ታሰግጅለታለሽ እርሱም ላንቺ ይሰግዳል የሚለው ትርጓሜ ላይ እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ስትገለጥ ቅዱስ ጊዮርጊስ ከፈረሱ ላይ ወርዶ ለእመቤታችን እንደሚሰግድ ቅዱስ ጊዮርጊስን ያዩት ክርስቲያኖች ሁሉ አባታችን ያ ተጋዳዩ ያ ቆራጡ አርበኛው እውነተኛው የክርስቶስ ወታደር ሰማዕቱ ቅዱስ ጊዮርጊስን አየነው ብለው በደስታ ለቅዱስ ጊዮርጊስ እንደሚሰግዱ በዚህ በማኅሌተ ጽጌ ክበበ ጌራ ወርቅ ላይ ትርጓሜ ላይ ከዚህ በፊት እንደተማር ታስታውሳላችሁ ማለት ነው። ስለዚህ ሰማዕቱ ቅዱስ ሌላም በርካታ ቅዱሳን አባቷ ዳዊት በዝማሬው በበገናው ሌሎችም ቅዱሳን የተገለጡበት እነዚህን ሁሉ የታየበትና እመቤታችን ቅድስት ድንግል ማርያም ለአምስት ተከታታይ ቀናት ከግንቦት 1 እስከ 25 ማለት ነው የልባቸውን መሻት የምትፈጽምበት የፈጸመችበትን በዓል እንደሆነ ሁላችንም እናያለንና ለዛ ነው ይሄንን በዓል በትልቁ የምናከብረው። እመቤታችን ዛሬም ድረስ ለሚያምኗት ለክርስቲያኖች ሁሉ መሻታቸውን ትፈጽማለች። በእመቤታችን ስሟን ጠርቶ እንባን አፍሶ እንባው ሳይታበስ የቀረ ቋጠሮ ሳይፈታ እንቆቅልሹ ሳይፈታለት የቀረ የለምና ለዛ ነው ሁላችንም በየዓመቱ በየጊዜው ወደ ጻድቃኔ ማርያም የምንተመው ማለት ነው። ስለዚህ በደብረ ምጥማቅ የተገለጠችበትና ይሄ ሁሉ ተአምር የሁሉ ታሪክ የተፈጸመበት በጣም ታላቅ በዓል ነው። እንግዲህ ከዛ በኋላ አይሁዶች አሕዛብ በግብጽ የሚኖሩ አሕዛብ ለንጉሱ ጠንከር ያለ መልእክት አስተላልፈዋል። በደብረ ምጥማቅ እመቤታችን ቅድስት ድንግል ማርያም በየጊዜው እየተገለጠች ከአሕዛብ ከኛ ከሙስሊሞች ወገን አብዛኛዎቹ ወደ ክርስቲያን እየሄዱ ነው፣ ይሄንን ነገር መፍትሄ ካላበጀን ብቻችንን መቅረታችን ነው ብለው ለንጉሱ ጥቆማ ሰጡ። ይሄንን ክፉ ምክር መከሩ። ከዛ በኋላ ንጉሱን በታላቅ ቁጣ ተነስቶ ይህችን የደብረ ምጥማቅን ቤተክርስቲያን እንዳፈረሳት ታሪክ ይናገራል። ከዛ በኋላ በግብጽ ያሉ በደብረ ምጥማቅም ያሉ በግብጽ ያሉ ኦርቶዶክሳውያን ለኢትዮጵያው ንጉስ ለአጼ ዘርዓ ያዕቆብ ጥቆማ እንዳደረጉ መጽናኛችን ባችን የምንታበስባት ሁልጊዜ እመቤታችን በግልጥም እንዲሁም በራእይ የምንነጋገርባት ብዙ ነገሮችን ያገኘንባት መመኪያችን አምባችን የሆነች ደብረ ምጥማቅ ቤተክርስቲያን ፈርሳብናለችና እባክህ ተራዳን እንባችንን አብስ ብለው ወደ አጼ ዘርዓ ያዕቆብ መልእክት እንደላኩ አጼ ዘርዓ ያዕቆብም በወርቅ በበር አድርጎ እንደቀደመው እንደውም ከዛ እጅግ በጣም በሚያምር መልኩ ቤተክርስቲያኑን አንጾ እንዳስረከባቸው ታሪክ ይናገራል። እመቤታችን ቅድስት ድንግል ማርያም በህልም በራእይ ከምትገለጥላቸው እጅግ በጣም ተወዳጅ አባቶች መካከል አንዱ አጼ ዘርዓ ያዕቆብ ነው። ንጉስም ጻድቅም የነበረ ታላቅ አባት ነውና በደብረ ምጥማቅ ቤተክርስቲያን ላይ በሚደረገው ተደጋጋሚ ጥቃት ምክንያት እመቤታችን ቅድስት ድንግል ማርያም ከደብረ ምጥማቅ የቃል ኪዳኑን ታቦትና እንዲሁም ስለሷ የሚናገሩ በርካታ የታምራትን መጽሐፍ ይዞ እንዲመጣ ባዘዘችው መሰረት አሁን በምንሄድበት በረከት በምንካፈልበት ስፍራ ላይ
በሰላ ድንጋይ የእመቤታችን ቅድስት ድንግል ማርያምን ቤተክርስቲያን አንጾ በቀደመው ስሟ ደብረ ምጥማቅ ብሎ ሰይሞ ዛሬ ቀድመው በግብጽ ያሉ ኦርቶዶክሳውያን በርካታ ተአምራትን ሲያዩ እንደነበረ በርካታ መልሶችን ሲያገኙ እንደነበረ ሁሉ ዛሬም በጻድቃኔ ማርያም እጅግ በጣም ከዛ በላቀ መልኩ እመቤታችን በግልጥም በራእይም እየተገለጠች የምታነጋግራቸው አሉ እንቆቅልሻቸውን የምትፈታላቸው አሉ በዛ ያዩዋት እንደነበረ ሁሉ እዛ በሱባኤ ደጅ የሚጠኑ ሁሉ እመቤታችንን ቅድስት ድንግል ማርያምን እስኪ በአካል ሁሉ የማየት እድል ሁሉ የገጠማቸው በርከት ያሉ ናቸው ሁላችንም ደግሞ እዛ ሄደን እንባችንን አብሰን እንቆቅልሻችንን ተናግረን እንባችን ታብሶ እንቆቅልሻችን ተፈቶ ለሰለት ይሄርንባቸው አጋጣሚዎች በጣም ብዙ ናቸው ማለት ነው ያንን ለመመስከር እመቤታችን እንዲህ ያደረገችልኝ ብለን ለማውራት ይሄርንባቸው አጋጣሚ በጣም ብዙ ናቸው ዛሬም ብዙዎች ስለት ለመሳል እመቤታችን እንደምትሰማቸው በደብረ ምጥማቅ ስፍራ ተገልጣ የብዙዎችን ጥያቄ እንደመለሰች ሁሉ ዛሬም በዚህ ቦታ በዚህ ስፍራ እመቤታችን ጥያቄን ተመልሳለች እንቆቅልሽን ተፈታለች ብለው ስለት ለመሳል ጥያቄዎቿን ለማቅረብና እንዲሁም የተሰሙ የደረሰችላቸው ደግሞ ስለት ለማስገባት የሚሄዱ በጣም ከቁጥር ይበዛሉ ከዚህ መካከል እንግዲህ እኛም እናንተም ሁሉ ጊዜ ወደ ጻድቃኔ ማርያም ሄደን በረከት የተካፈልንባቸው አጋጣሚዎች ብዙ ናቸው ማለት ነው ስለዚህ ይህ ስፍራ ደብረ ምጥማቅ እየተባለ ይጠራል እንግዲህ አስቀድሞ ይህ ስፍራ ደብረ ምጥማቅ የተባለው ደብር ማለት ተራራ ማለት ነው ምጥማቅ ማለት ደግሞ የመጠመቂያ ስፍራ ማለት ነው ይሄንንም ስም ያገኘው እንግዲህ እመቤታችን ቅድስት ድንግል ማርያም በግብጽ ባለች ቤተክርስቲያን ላይ ስትገለጥ አህዛብ ቅድም የጠቀስኩላችሁ አህዛብ እመቤታችን ስትገለጥ ወይ ደግሞ የሌሎቹን ጥያቄ ስትመልስ የነሱን ጥያቄ ጨምር ስትመልስ ይያዩ በልጇ በክርስቶስ አምነው በስላሴ አምነው የተጠመቁ በጣም ከቁጥር የሚበዙ ስለሆኑ ያቺ ስፍራ የመጠመቂያ ተራራ የመጠመቂያ ስፍራ ተብላ ደብረ ምጥማቅ ተብላ እንደተጠራች ይነገራል እንግዲህ በጻድቃኔ ማርያምም ቃል ኪዳኑን አይተው ተአምራኑን አይተው ያመኑ የተጠመቁ ብዙዎች ናቸው አማኝ ብቻ አይደል ለጉብኝት ይሄዱ ሁሉ የእመቤታችንን ድንቅ ተአምሯን የእመቤታችንን ፈጣን መልሷን ቃል ኪዳኑን አይተው አምነው የተጠመቁ በጻድቃኔ ማርያምም ከቁጥር ይበዛሉ ማለት ነው ስለዚህ አባታችን አፄ ዘርዓ ያዕቆብ አሁን ባለበት ቦታ ላይ እመቤታችን ቅድስት ድንግል ማርያም ቤተክርስቲያናት አንጾ ደብረ ምጥማቅ ብሎ እንደሰየማት ያ ቦታም በታሪክ እንደሚነገረው ጎርጎድ ያለ ውሃማ ቦታ ነበር ይላል እንግዲህ ይሄንን ውሃማ ቦታ አንድም ከኢየሩሳሌም አፈር አምጥቶ ሞልቶታል ይላሉ አንድም ደግሞ በበትሩ መጥቶ ስፍራውን ውሃው እንዲመጥ እንዲደርቅ ያለውንም ጎርጓዳ ቦታ ከኢየሩሳሌም አፈር አምጥቶ እንደደለደለውና አሁን እንዳለው ከፍ ያለ ቦታ ላይ እንዲሆን እንዳደረገ ብዙ የታሪክ መጽሐፍት ይዘግባሉና ስለዚህ የእመቤታችን የቃል ኪዳን በደብረ ምጥማቅ ያለችው ያቺ የቃል ኪዳን ታቦት ያለችው ጻድቃኔ ማርያም ነው ጻድቃኔ ማርያም በርከት ያሉ የተአምራት መጽሐፍት ከግብጽ የመጡ ዛሉ ሌላው ደግሞ ብዙ ጉባኤዎች የመጀመሪያው ሲኖዶስ መንፈሳዊ ጉባኤ ተካሄደው ራሱ በጻድቃኔ ማርያም እንደሆነ ታሪክ ምሁራን ይናገራሉ ስለ ሰንበት ጉዳይ እንኳን ክርክር ተነስቶ መፍትሄ ተበጀለት ጻድቃኔ ማርያም በነበረ የቅዱስ ሲኖዶስ ወይ መንፈሳዊ ጉባኤ እንደነበረ ታሪክ ይናገራልና ስለ ጻድቃኔ ማርያም እጅግ በጣም እናንተ ከኔ በላይ ብዙ የተሰማችሁ ብዙ ነገር ያያችሁ ስለሆናችሁ ምኑን እነግራችኋለሁ በዓሉን ለመዘከርና ለማሳሰብ ያክል ነውና ስለዚህ አፄ ዘርዓ ያዕቆብ በደብረ ምጥማቅ አምሳል እመቤታችን ቅድስት ድንግል ማርያም በጻድቃኔ ማርያም ስላነጸ ከዛ በኋላ ቤተክርስቲያኑን አንጾ ሲጨርስ በላንተ ንጉስ ነህ ወደ ቀደመ ስራ ተመለስ የመፍረድ ስራ አለው ንጉስ ነው ብዙ ነገሮችን የማስተዳደር ለብዙ ነገሮች መፍትሄ መስጠት ኃላፊነት አለበትና አንተ ወደ ኃላፊነት ሂድ ይህም ስፍራ የብዙ ቅዱሳን የብዙ ጻድቃን መነሻ ይሆናልና ስሙንም ጻድቃኔ ማርያም ብየዋለሁ ብላ እንግዲህ ጻድቃኔ ማርያም የምንለው ስም ሁሉ ከሰው የመጣ ሳይሆን ራሷ እመቤታችን ቅድስት ድንግል ማርያም ለቦታው ለቤተክርስቲያኒቷ ለደብሩ ያወጣችለት ስም እንደሆነ ይነገራልና በእውነት አምላካችን እግዚአብሔር ለዚህ ታላቅ በዓል ስላደረሰን ስሙ ለዘላለም የተመሰገነ ይሁን እርሷን በሉቃስ 1:49 ላይ ነው ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብጽዕት ይሉኛል እንዳለች እኛም ትውልድ ነንና ከዘሯ የቀረን ትውልድ ነንና አመድ መድኃኔዓለም በደሙ የዋጀን ትውልድ ነንና እመቤታችን ቅድስት ድንግል ማርያም ከሷ ከስጋዋ ስጋ ከነፍሷ ነፍስ መንሳቱን የምናምን እርሷም የአምላክ እናት መሆኗን ሳንጠራጠር የምንቀበል የርሷ የጸጋ ልጆች ነንና በደብረ ምጥማቅ ስታረግ የነበረውን ያንን ታላቅ ታምራቷን እንዲሁም ደግሞ በጻድቃኔ ማርያም እስከዛሬ ድረስ ስታደርግ የነበረውን
ያንን የቃል ኪዳኑን ስራ ለሁላችንም እንድታደርግልን ጻድቃኔ ማርያም ደርሰን ስንመጣ በህይወታችን ብዙ መንፈሳዊ ለውጦችን እንድናገኝ እናታችን ቅድስት ድንግል ማርያም ቃል ኪዳኗ ይደግፈን። ብዙዎች ስለታቸውን ለማስገባት ብዙዎች የእመቤታችንን ምስክርነት ለመስጠት የሚሄዱ አሉ። ያንን ሰምተው ደግሞ እመቤቴ ሆይ እኔም ለዚህ ምስክርነት አብቀኝ ብለው ብዙ ቋጠሮ ይዘው የሚሄዱ አሉና እንግዲህ ስለታቸውም ደርሶላቸው የሚያስገቡም እንኳን ለዚህ ያበቃችሁ እንላለን። ስለት ለመሳል ወይ ደግሞ እመቤታችን የልባችሁን ቋጠሮ ለመንገር የምትሄዱ ሁሉ በዚህ አጋጣሚ እመቤታችን ቅድስት ድንግል ማርያም ቋጠሯችሁን ትፍታላችሁ፣ ደግሞ እንደምትፈታላችሁ እጅግ በጣም እርግጠኞች ነን። ስለዚህ የከራዲዮን መንፈሳዊ ሚዲያ ቤተሰቦቻችን ሁላችሁ የተለያየ ገዳማትና አድባራት ሄደን የምናገኘውን ድንቅ ምስጢር ሁሉ እናካፍላችኋለን። ጉዞ ሁሉ እንደሚደረግ ይታወቃልና አሁንም እንግዲህ ወደ ጻድቃኔ ማርያም ጉዞ ለመጓዝ በተዘጋጀንበት ሰዓት መጀመሪያ ግን እናንተን ቤተሰቦቻችን እንኳን አደረሳችሁ መልእክት እናስተላልፍ ብለን ነው የገባነው። ስለዚህ በዚህ መሰረት መጀመሪያ በደብረ ምጥማቅ እመቤታችን ቅድስት ድንግል ማርያም ተገልጣ ለ5 ተከታታይ ቀናት ለክርስቲያኖች፣ ለአረማውያን፣ ለአይሁዶችና ለተንባላት የነዚህን ሁሉ ተአምራቶች አሉ ወይ ደግሞ የነዚህን ሁሉ መሻት የፈጸመችበት ብዙዎች በክርስቶስ እንዲያምኑ በስላሴ በስመ ስላሴ እንዲያምኑና እንዲጠመቁ እርሷም ወላዲተ አምላክ ብለው እንዲቀበሉ ያደረገችበት ታላቅ በዓል ነውና እንኳን ለዚህ በዓል በድጋሚ በሰላምና በጤና አደረሳችሁ። ብዙ ምስጢሩን ደግሞ ብዙ ታሪኩን ደግሞ ጉዞ ላይ ስንሄድ ስለምንገናኝ በዛ በሰፊው የምናወራ ወይ ደግሞ የምንነግራችሁ ይሆናል። እንግዲህ በተለያየ ምክንያት ጉዞ የማትሄዱ ደግሞ በዛ ላይ ያለውን ሰፊውን ታሪክ ከጉዞ መልስ ደግሞ የቆየንበትን የምናካፍላችሁ ነው የሚሆነው። ሁላችሁም የከራዲዮን መንፈሳዊ ሚዲያ ቤተሰቦቻችን በድጋሚ እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ እንላለን። ይህንን መንፈሳዊ አገልግሎት እንኳን አደረሳችሁ መልእክት ለብዙዎች እንዲደርስ ላይክ ሼር በማድረግ መንፈሳዊ ግዴታችሁ እንድትወጡ እናሳስባለን። አዲስ ደግሞ ከሆናችሁ ዩቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑን። ያላችሁበት መልካም ጊዜ መልካም በዓል ይሁንላችሁ።